ዛሬ ንጋት ላይ ደግሞ የኢራን የበላይ ጠባቂ የሆኑት አያቶላ አሊ ኳሚኒ በአሜሪካና እስራኤል የጋራ ጥቃት መገደላቸው ተረጋግጧል። Iranian state media has confirmed the death of the country's supreme leader Ali Khamenei. Khamenei's daughter, grandchild and 2 other family members were also killed in the strikes. Earlier, Iran launched missiles and drones towards Israel and US military bases in the region in response to earlier attacks. የኢራን ብሔራዊ የቴሌቪዥን ጣቢያ የመሪውን መገደል ይፋ ያደረገ ሲሆን በዚህም በኢራን 40 የሐዘን ቀናት ታውጇል። የመሪውን መገደል ተከትሎ የኢራን ብሔራዊ ዘብ ባወጣው መግለጫ በአሜሪካና እስራኤል ላይ ወታደራዊ ጥቃትን የበለጠ ፈጽማለሁ ብሏል። በትናንቱ ጥቃት የኢራን የበላይ ጠባቂን ጨምሮ ልጃቸውና አማቾቻቸውም መገደላቸው ታውቋል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ኢራናውያን ሀገራቸውን ለመረከብና ለማስተዳደር ተዘጋጁ ብለዋል። እስራኤል ትላንት ማምሻውን የኢራንን ተፈላጊ ኢላማዎች የተሳካ ወታደራዊ ኦፕሬሽን በማከናወን ጦርነቱን ጨርሻለሁ ብትልም ኢራን ግን ጦርነቱ ተጀመረ እንጂ ገና መቼ ተፈጸመ ብላለች። በ86 ዓመታቸው ሕይወታቸውን ያጡት አሊ ኳሚኒ ግማሽ ክፍለ ዘመን ከምዕራቡ ዓለም ጋር ብቻቸውን ተፋልመዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዶናልድ ትራምፕ ከሰዓታት በፊት ይህንኑ ሲገልጹ የነበረ ሲሆን ኢራንም መሞታቸውን ሳታረጋግጥ ቆይታ ነበር። ታላቁ አያቶላ አሊ ኳሚኒ ተገድለዋል የሚለው መረጃ ለሕዝብ ይፋ ሲሆን ለተከታዮቻቸው ከባድ ስብራት ሆኖባቸዋል። የኳሚኒ ሴት ልጅ የልጅ ልጃቸውና አማቾቻቸውም ሕይወታቸውን አጥተዋል። አያቶላ አሊ ኳሚኒ 86 ዓመታቸው ሲሆን በሁለንተናዊ መሪነት ሀገራቸውን ማገልገል የጀመሩት እንደ ግሪጎሮሳውያን የዘመን ቀመር ከ1989 ጀምሮ ነው። የእስላማዊቷ ኢራን መስራችና የመጀመሪያውን አያቶላ ኳሚኒን ተክተው ነበር ወደ መሪነት የመጡት። አያቶላ አሊ ኳሚኒ የአገሪቷ ጦር የመንግሥት ከፍተኛውን አስተዳደርና የመንፈሳዊ መሪነቱን ሚና ሲወጡ የነበሩ መሪ ነበሩ።